ጽዋኤ ደራሲ ዲያቆን ታደሰ ወርቁ፣ አዘጋጅ ገብረ መስቀል ወርቅነህ። ክፍል 5 አንጾኪያ በዓለም አቀፍ የቤተ ክርስቲያን ጉባኤያት። ታላቁ ንጉሠ ነገሥት ቆስጠንጢኖስ በ324 ዓመተ ምህረት ሊሲኒየስን ድል ካደረገ በኋላ የክርስትናን እምነት በይፋ ተቀበለ። በዛው ዓመት ቁስጥንጥንያ የግዛት አጼው አዲሷ ዋና መናገሻ ከተማ እንድትሆን ማስገንባት ጀመረ። እርሱ ግን የተጠመቀው ወደ ሕይወቱ ፍጻሜ ላይ ነበር። በዛን ጊዜ ደግሞ የአርዮስ የኑፋቄ እንቅስቃሴ የቤተ ክርስቲያንን አንድነት መፈተን የጀመረበት ነበር። ይህ የአርዮሳውያን እንቅስቃሴ በእጅጉ ያሳሰበው ንጉሥ ቆስጠንጢኖስ በኦርቶዶክሳውያንና በአርዮሳውያን መካከል እርቅ እንዲወርድ በስፔን የኮርዶባ ጳጳስ ወደ ነበረው ወደ አረጋዊው ሆሳዮስ መልእክት ላከ። ሆሴዎስ በጸደይ 325 ዓመተ ምህረት በኦርቶዶክሳውያንና በአርዮሳውያን መካከል የተፈጠረውን የነገረ ክርስቶስ ትምህርት ልዩነትና የመንበር ይገባናል ሽኩቻ ላይ ውሳኔ ለማሳለፍ የተጠራውን ጉባኤ ሊመራ በአንጾኪያ ነበር። ጉባኤው ከመካከለኛው ምስራቅ በመጡ 59 ጳጳሳት ተሳታፊነት በሰሞነ ፋሲካ በ325 ዓመተ ምህረት ተካሂዶ ነበር። የመጀመሪያው ጉባኤ ማለት ነው። ኦርቶዶክሳዊ ጳጳስ ኤዎስጣቴዎስ ዘቬሪያ የአንጾኪያ እንዲሆን ሲመረጥ፣ የቄሳሪያ የሎዶቅያና የነሪዮንስ ጳጳስ የአርዮስ ደጋፊዎች በመሆናቸው ተወግዘዋል። ሆኖም ጉባኤው የሦስቱን ውግዘት ለመጨረሻ ውሳኔ በታናሽ እስያ በአንሲራ እንዲካሄድ ለተወሰነው ለታላቁና ለቅዱሱ የመላዋ ቤተ ክርስቲያን ጉባኤ አስተላልፎታል። አንሲራ የዛሬዋ የቱርኳ አንካራ ከተማ ናት። ከክርስቶስ ልደት በፊት በ25 ዓመተ ምህረት በተቋቋመበት ጊዜ ጀምሮ የሮማ ገላትያ የፖለቲካ ማዕከል የነበረች ነች። አንሲራ ውስጥ ክርስትና የመጣው ምናልባትም በሐዋርያት ዘመን በአንደኛው መቶ ክፍለ ዘመን አጋማሽ ላይ ሊሆን ይችላል። ነገር ግን በኋላ ይህ ዘመን በብዙ ምንጮች የተረጋገጠ ታሪክ ነው። የዘመናዊ የታሪክ ጸሐፊዎች እንደሚጠቁሙት ሐዋርያቱ ቅዱስ ጴጥሮስና እንድርያስ በአካል በከተማዋ ተገኝተው እንደሰበኩ ይነገራል። ከክርስቶስ ልደት በኋላ ደግሞ በ56 እና በ117 ዓመተ ምህረት መካከል የከተማዋ የመጀመሪያው ጳጳስ ሆኖ ከኖረው የሐዋርያዊ ጳውሎስ ደቀ መዝሙር ጋር የአካባቢውን ቤተክርስቲያን መስርተዋል የሚል ታሪክ ይነገራል። በአንሲራ ውስጥ የክርስቲያን ቤተክርስቲያን መኖር እስከ 180 ዓመተ ምህረት አካባቢ ድረስ አልተረጋገጠም ነበር። ቀደም ሲል የተረጋገጠ ጳጳስ ግን በ3ኛው ክፍለ ዘመን ጸረ ክርስቲያን ስደት ወቅት በአንዱ ሰማዕት የሆነው ቴዎዶር እንደሆነ ይነገራል። ብዙ የአካባቢውን አምልኮ ስርዓት ያዳበሩ ሌሎች አስፈላጊ የጥንት ክርስቲያን ሰማዕታት ውስጥ ፕላቶስ ዘአንሲራና ቀለሜንጦስ ዘአንሲራ ነበሩበት ተብሎ ይነገራል። አንድ ዓለም አቀፍ የቤተ ክርስቲያን ጉባኤ እንዲጠራ ሐሳቡ የመነጨው ከአንጾኪያ ነበር። ታላቁ ቆስጠንጢኖስ የአርዮስን ጉዳይ ለመወሰን ለተጠራው ጉባኤ ድጋፍ ለማድረግ ቢስማማም ጉባኤው የሚካሄድበትን ቦታ ለመቀየር በቢታንያ አውራጃ ዋና ከተማ በኒቅያ እንዲሆን ግን ወስኗል። ይህች ከተማ በዛሬዋ ቱርክ ኢስታንቡል ደቡብ ምስራቅ የምትገኘዋ ዘመናዊቷ ኢዝኔክ ከተማ ነች። የቦታዋን መቀያየር ምክንያት ቀሲስ ዶክተር ምክረ ስላሴ ገብረ አማኑኤል እንዲህ ሲሉ ያስረዳል። ለመጀመሪያ ጊዜ ጉባኤ እንዲደረግ የተወሰነው በአንካራ ወይም እንቆራ ነበር። በኋላ ግን ጉባኤው የቢታንያ አውራጃ ከተማ ወደ ሆነችው ወደ ኒቅያ እንዲሆን ተወሰነ። ይህም የሆነበት ምክንያት የንጉሠ ነገሥቱ መናገሻ ከተማ ወደ ቁስጥንጥንያ እስኪሚዛወር ድረስ ለጊዜው ኒቆሜዲያን ስለነበረና ኒቅያ ደግሞ ለኒቆሜዲያ በጣም ቅርብ 32 ኪሎ ሜትር አካባቢ ስለሆነችና በባህርም ሆነ በየብስ ለሚጓዙ ሰዎች በጣም ተስፋሚ ቦታ ስለነበረች ይቺ ቦታ ለጉባኤ መሰብሰቢያነት ተወስናለች ብለዋል። ምክረ ስላሴ ገብረ አማኑኤል የእግዚአብሔር መንግስት ታሪክ በምድር ላይ በሚለው መጽሐፋቸው ሲያስረዱ፣ ብፁዕ አቡነ ጎርጎርዮስ ካለም የቦታውን መቀየር ሲያስረዱ ለመጀመሪያ ጉባኤ እንዲደረግ የታሰበው በእንቆራ ነበር፣ በኋላ ግን ባልታወቀ ምክንያት በኒቅያ እንዲሆን ተወስኗል በማለት ተናግረዋል። በዓለም ታሪክ መጽሐፋቸው ይህ የመጀመሪያው ዓለም አቀፍ ጉባኤ በንጉሠ ነገሥቱ የተጠራው በዛው ዓመት በ325 ዓመተ ምህረት ነበር።
ከአንጾኪያ ግዛት ብቻ 80 ያህል ጳጳሳት ተሳትፎ ነበር። ከዚህ በኋላ እንደ ቴዎድሮት ዘቄሮስ ደብዳቤ ከሆነ የአንጾኪያው ሊቀ ጳጳስ ኤዎስጣቴዎስ ጉባኤውን በበላይነት መርቶ ነበር። ቴዎድሮት በቤተ ክርስቲያን ታሪክ መጽሐፉ ኤዎስጣቴዎስ ከንጉሠ ነገሥቱ ቆስጠንጢኖስ በስተቀኝ በተዘጋጀው የክብር ወንበር ላይ እንደተቀመጠና ለንጉሠ ነገሥቱም የምስጋና መልእክት እንዳቀረበ ተጽፎለታል። ቴዎድሮት ወደ ኤፍራጣሳውያን ኦስሩሆኔ፣ ሶሪያ፣ ፊንቅያና ቂልቅያን መነኮሳት የላከውን ደብዳቤ 151 ገጽ ላይ ይመልከቱ። ኤዎስጣቴዎስ ለንጉሡ ቆስጠንጢኖስ በጉባኤ መክፈቻው ላይ ምስጋና ማቅረቡን በተመለከተ ብፁዕ አቡነ ጎርጎርዮስ ካለ እንዲህ ብለዋል። በእርግጥ ጉባኤው ስራውን ለመጀመር ምልዓተ ጉባኤ ባደረገበት ዕለት ንጉሡ ቆስጠንጢኖስ እንኳን ደህና መጣችሁ ለማለት ወደ መሰብሰቢያ አዳራሹ ገብቶ ነበር። በዚህን ጊዜ ከሊቃነ መናብርቱ አንዱ የአንጾኪያው ሊቀ ጳጳስ ኤዎስጣቴዎስ ንጉሡ ለክርስቲያኖች የፈቀደውን ሙሉ ነጻነት፣ ለክርስቲያኖች አንድነትና ኅብረት ያሳየውን በጎ ፈቃድ አሁንም በቤተ ክርስቲያን እንደተፈጠረው ውስጣዊ ችግር መፍትሄ እንዲገኝለት ዓለም አቀፍ የቤተ ክርስቲያን ጉባኤ እንዲደረግ መፍቀዱን በማመላከት የምስጋና ንግግር አደረጉ ይለናል አቡነ ጎርጎርዮስ የቤተ ክርስቲያን ታሪክ በዓለም መድረክ በሚለው መጽሐፋቸው። ሆኖም ይህ ሁሉ በታሪክ በጸሐፊው ሶዞሜን የቤተ ክርስቲያን ታሪክ መጽሐፍ ዘገባ ጋር ይቃረናል። የኒቅያ ጉባኤ ስለ ወልድ አምላክነትና በባህሪም ከአብ ጋር አንድ ስለመሆኑ የሚገልጽ ታሪካዊ የሃይማኖት መግለጫ አውጥቷል። እንዲሁም ደግሞ የአንጾኪያው ጳጳስ በሌሎቹ በምስራቁ ግዛት በሚገኙ ጳጳሳት ላይ በሚኖራቸው ትውፊታዊ ቀዳሚነት ላይ ቀኖና 6ን አውጥቷል። በአራተኛው መቶ ክፍለ ዘመን የተካሄዱት አብዛኛዎቹ የአንጾኪያና የአካባቢው ሲኖዶሶች ቀጣይ የሆነ የአርዮሳውያንን ውዝግብ አስተናግደዋል። በ320 ዓመተ ምህረት የተካሄደው ጉባኤ መንግስቱን ደጀን በማድረግ ኦርቶዶክሳውያንን ሊቀ ጳጳስ ኤዎስጣቴዎስንን ከቀኖና ቤተ ክርስቲያን ውጪ ከስልጣነ መንበሩ አወረደው። ከዛም በኋላ ለረጅም ጊዜ አርዮሳውያን ከተማዋን ተቆጣጠሩ። ብፁዕ አቡነ ጎርጎርዮስ ስለ ሊቀ ጳጳሳት ኤዎስጣቴዎስ ከስልጣን መሻር የሚከተለውን አስፍረው እናገኛለን። በቆስጠንጢኖስ ትእዛዝ አርዮስና ደጋፊዎቹ ከስደት ተመለሱ። ከተመለሱም በኋላ የኒቅያ ጉባኤ ያስተላለፈውን ውሳኔ በግልጥ መቃወም ባይችሉም ወደ ቤተ መንግስት ጠጋ ብለው በጉባኤው ተሰሚነት የነበራቸውን ሰዎች ስም በማጥፋት ከንጉሱ ማጣላትና ማሳደድ ጀመሩ። ለምሳሌ ከእስክንድሪያው ሊቀ ጳጳስ ከእለእስክንድሮስ ጋር ሆኖ ጉባኤውን በሊቀ መንበርነት የመራው ኤዎስጣቴዎስ በ330 ዓመተ ምህረት የአንጾኪያን መንበር በንጉሱ ቆስጠንጢኖስ ትእዛዝ እንዲለቅ ተደረገ። ይህም የሆነበት ምክንያት የቆስጠንጢኖስ እናት ንግሥት እሌኒ ወደ ኢየሩሳሌም ስትሄድ በአንጾኪያ አልፋ ነበርና መንግስታዊ አቀባበል አላደረገላትም በሚል ነገር ነው። ይህም አንተን ስለናቀ ነው ብለው አርዮሳውያንን ለንጉሱ ነገር ሰርተው ይህንን አስደረገውበታል ይለናል ብፁዕ አቡነ ጎርጎርዮስ ካለ በቤተ ክርስቲያን ታሪክ አረም መድረክ መጽሐፋቸው ላይ። በይቀጥላልም በአርዮሳውያን ከሳሽነትና በቆስጥንጥንያ ቤተ መንግስት ግልብ ስሜታዊነት የ340 ዓመተ ምህረት ጉባኤ ደግሞ ያንን የኒቅያ ጉባኤ ኦርቶዶክሳዊ ተሟጋች አትናቴዎስ ዘእስክንድሪያን ጠላቶቹ በሰው ግድያ፣ በድብደባ፣ በዝሙትና በፖለቲካ በሐሰት በመወንጀል ከመንበረ ፕትርክናው በማውረድ ትሬሬቭ እንዲጋዝ አደረጉት። በእርሱ ምትክም አርዮሳውያን የቀጰዶቅያውያን ጊዮርጊስን በመንበሩ ላይ አስቀምጠው ነበር። የቅዱስ አትናቴዎስ መሰደድ በቀጣዩ ዓመታት በወርሃ ነሐሴ በሌላ የሲኖዶስ ጉባኤ የጸደቀ ሲሆን በ337 ዓመተ ምህረት አባቱን ቆስጠንጢኖስን ከተካው ከንጉሠ ነገሥት ዳግማዊ ቆስጠንጢኖስ ጋር 97 ተሳታፊዎችም በጉባኤው ተገኝተው ነበር። የ341 ዓመተ ምህረት የተካሄደው የሲኖዶስ ጉባኤ ቆስጠንጢኖስ ከመሞቱ በፊት ካስጀመረው ወርቃማው ቤተክርስቲያን ከተመረቀበት ጊዜ ጋር እንዲገጣጠም ተደርጎ ነበር። ብፁዕ አቡነ ጎርጎርዮስ አርዮሳውያንን ከቆስጥንጥንያ ቤተ መንግስት ጋር በመመሳጠር በቅዱስ አትናቴዎስ ላይ የፈጸሙትን የግፍ ግፍ እንዲሁም እንዲህ ሲል ያስረዳሉ። ዋናው ችግር ይላሉ በቤተ ክርስቲያን ሲኖዶስ የተወሰነው ውሳኔ በንጉሱ ስልጣን የመገሰሱ ጉዳይ ነው። ይኸውም ድፍረት ቤተ ክርስቲያንንና የቆስጥንጥንያን ቤተ መንግስትን አጋጭቷቸዋል። ቆስጠንጢኖስ አርዮስን ከስደቱ ከመለሰው በኋላ የእስክንድሪያ ቤተ ክርስቲያን እንድትቀበለው ከቀላጤ ጋር ወደ እስክንድሪያ ላከው። ያን ጊዜ በእስክንድሪያ አትናቴዎስ አዲስ ፓትርያርክ ነበር። እሱም ንጉሱ በአርዮስ ጉዳይ ጣልቃ መግባቱን በመቃወም የአርዮስ ጉዳይ ውግዘቱም ሆነ መፈታቱ የሚመለከተው
ቤተ ክርስቲያንን እንጂ ቤተ መንግስቱን የሚመለከት አለመሆኑን ገልጦ በቅዱስ የቤተ ክርስቲያን ሲኖዶስ የተወገዘው አርዮስ በሚስጥር በንጉሱ ቀላጤ አይፈታም ብሎ የንጉሱን ትእዛዝ አልቀበል አለ። ንጉሱም ትእዛዙ ባለመከበሩ ሳይናደድ አልቀረም። ምንም ቦታው ቢርቅ በአትናቴዎስ ላይ የቅጣት እርምጃ ለመውሰድ ማሰቡ አልቀረም። በዚህን ጊዜ የገበያ ግርግር ለቀጣፊ ተመቸው እንዲሉ አርዮሳውያን በአትናቴዎስ ላይ አድማ ይጎነጉኑ ጀመር። ይልቁንም ከጥንት ጀምሮ የአርዮስ ጓደኛ የነበረው አውሳቢዮስ ዘኒቆሚዲያ ወዲህም በቤተ መንግሥት ተሰሚነት ስለነበረው ወደ ንጉሱ በቀረበ ቁጥር አትናቴዎስን ግልፍተኛ፣ እልከኛ፣ በቤተ ክርስቲያን ብጥብጥን የሚፈጥር ሁከተኛ ነው እያለ ያክፋፋው ያሳጣው ነበር። አትናቴዎስና ቆስጠንጢኖስ ሆድና ጀርባ በሆኑበት በዚህ ሰዓት አትናቴዎስን ለመክሰስና ለመወንጀል አመችና ቀላል ስለነበር አርዮሳውያን በአራት ኃጢአት ከሰሱት። በነፍሰ ገዳይነት፣ በድብደባ ወንጀል፣ በዝሙት አግኝተነዋል በሚል የመጨረሻው ደግሞ ፖለቲካን የሚመለከት ወንጀል ነው። ይኸውም በንጉሱ ላይ ለአመፁ ሽፍቶች ስንቅና ትጥቅ ያቀብላል፣ የእስክንድሪያ ስንዴ ወደ ቆስጠንጢንያ እንዳይጫን ይከለክላል በሚል ከሰውታል። በዚህን ጊዜ ንጉሥ ቆስጠንጢኖስም ሲሻኝ ጢስ ወጋኝ እንዲሉ በአትናቴዎስ ላይ የነበረውን በቀል ለመወጣት አመች ጊዜ ሆነለት። ወዲያውም ጉዳዩ በጉባኤ እንዲታይ ሲል ትእዛዝ አስተላለፈ። ጉባኤውም በተጀመረ ጊዜ የአትናቴዎስ ወንጀሎች በየተራ ይነበባሉ። እሱም የእምነት ክህደት ቃሉን ይሰጣል። ከዚህ በኋላ ስለ ስብሰባ ውጤት ምንም አይነት መግለጫ ሳይሰጡ በጉባኤው የነበሩት ሁሉ ቆስጠንጢኖስና እናቱ እሌኒ ያሰሩትን የጎልጎታና የቤተልሔም ቤተክርስቲያኖችን ለመመረቅ ወደ ኢየሩሳሌም ሄዱ። አትናቴዎስ ግን ወደ እስክንድርያ ለመመለስ እግረ መንገዱን ቆስጠንጢንያ ጎራ ብሎ ስለ ንጉሱ በግል ቂሙ ያለ ፍርድ አጋዘው። እሱም ወደ ትሬቬሬ ሄደ ይለናል አባ ጎርጎርዮስ ካልዕ በቤተ ክርስቲያን ታሪክ መጽሐፋቸው ላይ በከተቡት ክታባቸው። አውሳቢዮስ ዘቂሳርያ የቆስጠንጢኖስ ሕይወት በተሰኘው መጽሐፉ ይኸው ቆስጠንጢኖስ ያሳነጸው የአንጾኪያ ወርቃማው ቤተ ክርስቲያን በመጠንና በውበት መዋቅር ዋቻ እንደሌለው ገልጦ ነበር። መላው ሕንፃ ባለ 4 ማዕዘን ቅርጽ ባለው ቁጥር ታጥሮና በሁሉም ጎኖቹ በበርካታ የእንግዶች ማረፊያ፣ በፍርድ ቤቶች፣ በከፍተኛና ዝቅተኛ የእንግዳ ማረፊያ ቤቶች የተከበበ ነበር ይለናል። መላው ሕንፃ በወርቅ በነሐስና እጅግ ውድ በሆኑ ሌሎች የከበሩ ማዕድናት የተንቆጠቆጠ ነበር ብሎ ጽፎልናል አውሳቢዮስ ዘቂሳርያ። በ360 ዓመተ ምህረት ንጉሥ ኡልያኖስ ንጉሠ ነገሥት ከሆነ በኋላና አንጾኪያን መናገሻ ከተማው አድርጎ በነበረበት ጊዜ ግን ይህንን ቤተ ክርስቲያን ዘግቶት ነበር። ክርስቲያኖችም በበቀል ስሜት ከዳፍኔ አቅራቢያ የሚገኘውን ታሪካዊውን የአፖሎ ቤተ ጣዖት አቃጠሉት። ከ348 ዓመተ ምህረት ደግሞ አርዮሳዊው ንጉሠ ነገሥት ቁስጣንዲዮስ አርዮሳውያን ሊዮንታሲን በአንጾኪያ መንበር ላይ ሾመው። ሊዮንታስ አርዮሳዊነቱ እንዳይታወቅበት ለመሸፋፈን ቢጥርም አርዮሳውያን ካህናትን ብቻ የመሾሙ እውነታ በመጨረሻ አጋልጦታል። ውሎ አድሮ ግን ተጸምዶ ሕይወት የነበራቸውን ሁለት የአንጾኪያ ምዕመናን ፍላቪያኖስና ዲዮድረስ የከተማዋን ኦርቶዶክሳውያንን ምዕመናንን በመካነ መቃብር ውስጥ አሰባስበውና በምሽት የሰማዕታቱን መቃብር ከበው በጋራ መጸለይና መዝሙራትን መዘመር ጀመሩ። በእነዚህ ሁሉ የሌሊት የሥርዓተ አምልኮ አገልግሎት ወቅት በቤተ ክርስቲያን በሁለት ጎራ ተከፍሎ መዘመር ቀጥሎ ነበር። በኋላም ፍላቪያኖስ የአንጾኪያ ጳጳስ ሲሆን ዲዮድረስ ደግሞ የጠርሴስ ጳጳስ ሆኗል። በ357 ዓመተ ምህረት ሊዮንቲየስ በሁለመናው ፍጹም አርዮሳዊ በሆነ በዮዶኮሲዮስ ተተክቶ ነበር። አርዮሳዊው ዮዶኮሲዮስ ዘአንጾኪያ በ360 ዓመተ ምህረት ወደ ቆስጠንጢንያ መንበር ሲዛወር አንጾኪያ በኦርቶዶክሳውያንና በአርዮሳውያን ጎራ ተከፋፈለች። በ361 ዓመተ ምህረት ደግሞ አርዮስ የልጅነት ጓደኛው የነበረውን ዮዛዮስ የተባለው አርዮሳዊ በንጉሥ ቆንስጣንዲዮስ ትእዛዝ የአንጾኪያ ጳጳስ ተደርጎ ተሾመ። በአርዮሳዊው ንጉሥ በቫሌንስ ዘመነ መንግሥት ኦርቶዶክሳውያን ካህናት በከተማዋ ተባረው ነበር። በአንጻሩ ደግሞ አርዮሳዊነት እጅግ ገኖና የበላይነትን ይዞ ነበር። ከአርዮሳዊው ጳጳስ ከዮዝዮስ እጅ ቅዱስ ቁርባንን ላለመቀበል እምቢ ያሉ በርካታ ኦርቶዶክሳውያን በንጉሥ ቫሌንስ ትእዛዝ በኦሬንቴስ ወንዝ ውስጥ እንዲሰጥሙ ተደርገው ተገድለዋል። በ379 ዓመተ ምህረት ንጉሠ ነገሥት ግራቲያን የሃይማኖት ነጻነትን የማክበር አዋጅ ስላወጀ ኦርቶዶክሳዊነት ዳግሞ ወደ አንጾኪያ ተመለሰ። ይህንን ተከትሎም
ፓትርያርክ መላጤዎስ በአንጾኪያ መንበር ላይ እንዲቀጥል ተፈቀደለት። በ380 ዓመተ ምህረት ታላቁ ንጉሠ ነገሥት ቴዎዶሲዮስ ቀዳማዊ ስልጣኑን በተረከበ በዓመቱ ደግሞ የኦርቶዶክስ ክርስትና የሮማ ግዛተ አጼ ብሔራዊ ሃይማኖት ሆነ። አሕዛባዊነትና አርዮሳዊነት ቀስ በቀስ ህገወጥ እንዲሆኑ ተደረጉ። በ381 ዓመተ ምህረት በቁስጥንጥንያ በተካሄደው ሁለተኛው ዓለም አቀፍ ጉባኤ የአንጾኪያን መንበር በመወከል 65 ጳጳሳት ሲገኙ ጉባኤውም የኒቅያን ጉባኤ ውሳኔ ኦርቶዶክሳዊነትን አረጋግጦና የመንፈስ ቅዱስ ፍጹም የባህሪ አምላክነትን በመግለጥ በመንፈስ ቅዱስ እናምናለንም የሚለውን የኒቅያን አንቀጸ ሃይማኖት ይበልጥ አጠናክሮ አብራራ። ጉባኤውም ለቁስጥንጥንያ ቤተክርስቲያን ልዩ ስልጣን ለመደንገግና ራሷን የቻለች እንድትሆን አንጾኪያ በቁስጥንጥንያ ላይ የነበራትን ስልጣን አነሳ። ቁስጥንጥንያ በኩላዊቷ ቤተክርስቲያን ውስጥ ጥንታዊቷን ሮምን ብቻ በመከተል በክብር ሁለተኛ እንድትሆንም በቀኖና 3 አዋጅ ነበር። አዲሷ ሮም እየተባለች ትጠራ ነበር። ቀኖና 3ም እንዲህ ደንግጎታል። የቁስጥንጥንያ ጳጳስ ከሮማ ጳጳስ ቀጥሎ የመጀመሪያው ማዕረግ ይይዛል። ምክንያቱም ቁስጥንጥንያ አዲሷ ሮም ስለሆነች ተብሎ ተወሰነ። ከቂልቅያ በስተቀር ሁሉም ታናሽ እስያዎች ወደ አዲሱ የንጉሠ ነገሥት መናገሻ ቤተክርስቲያን ወደ ቁስጥንጥንያ ቤተክርስቲያን ስልጣን ስር ተላለፉ። የሚገርመው ግን የጉባኤው የመጀመሪያ ሊቀመንበር የአንጾኪያው ሊቀ ጳጳስ ከነበረው ከመላጤዎስ በቀር ሊሆን የሚችል አልነበረም ተብሎ ተጽፎላታል። ብፁዕ አቡነ ጎርጎርዮስ የጉባኤው የመጀመሪያ ሊቀመንበር የሚያደርጉት ቅዱስ ጎርጎርዮስ ዘእንዚናዙን ነበር። አባ ጊዮርጊስ ጎርጎርዮስ የቤተክርስቲያን ታሪክ በዓለም መድረክ በሚለው መጽሐፋቸው ከትበው እንዳስቀመጡት ብዙዎቹ የተመለከቷቸው የታሪክ ሰነዶች ግን ይህንን አያረጋግጡልን። ይልቁንም የጉባኤው የመጀመሪያ ሊቀመንበር የሚያደርጉት መላጤዎስን ነው። ምናልባትም ብፁዕነታቸው ቅዱስ ጎርጎርዮስን የመጀመሪያው ሊቀመንበር ያሉት ፓትርያርክ መላጤዎስ ወዲያ አርፎ ስለነበር ጉባኤውን አልመራም የሚል ግምት ወስደው ሊሆን ይችላል ተብሎ ይገመታል። መላጤዎስ ግን በጉባኤው ሂደት ወቅት ወዲያው አረፉ። በዚህን ጊዜ በዚሁ ጉባኤ የቁስጥንጥንያ ሊቀ ጳጳስ ሆኖ የተሾመው ጎርጎርዮስ ዘእንዚናዙ መላጤዎስን ተክቶ ጉባኤውን እንዲመራ ተሰየመ። ሆኖም የጎርጎርዮስ ዘእንዚናዙ ሹመት ወደ ጉባኤው ዘግይተው በደረሱት በእስክንድሪያና በመቄዶንያ ተወካይ ጳጳሳት ጠንካራ ተቃውሞ ቀረበበት። የእነርሱ ፍላጎት ማክሲሞስን የቁስጥንጥንያ ፓትርያርክ አድርጎ መሾም ነበርና ይህንን ተቃውመውታል። እርሱም በደረሰበት ጠንካራ ተቃውሞ የተነሳ በእጅጉ ተጨነቀ። ጭንቀቱም ለራሱ ክብር አልነበረም። በጉባኤተኛው መካከል የሚደረገው ክርክር ጊዜው ከወሰደ መከፋፈል እንዳያመጣ በመስጋት እንጂ። ለቤተ ክርስቲያን ሰላምና አንድነት መጠበቅ ሲል ጉባኤተኛው ያስደመመ እርምጃ ወሰደ። ወዲያው ከጉባኤው ሊቀመንበርነትና ከቁስጥንጥንያ ፓትርያርክነት በፈቃዱ ለቀቀ። ቅዱስ ጎርጎርዮስ ስልጣኑን ሲለቅ በትህትና ለጉባኤተኛው የገለጠውን እዚህ ጋር እንደሚከተለው አስታውሶ ማለፍ ያስፈልጋል። እንደ ነቢዩ ዮናስ ልሁን ለማይበሉ ተጠያቂ እኔ ነበርኩ። እኔ ግን ለመርከቧ መዳን ራሴን መስዋዕት አድርጋለሁ። አሁን ያዙኝና ከዛም ጣሉኝ። መጀመሪያ ወደ መንበሩ ስወጣ ደስተኛ አልነበርኩም። እነሆ በፍጹም ደስታ ወረድኩ ብሎ ተናገረ። ይህንን የጎርጎርዮስን በፈቃዱ ከኃላፊነት መነሳት አንዳንድ የምስራቅ አብያተ ክርስቲያናት ጸሐፍት ፖለቲካዊ ውዝግብ የወለደው ሴራ ነው ሲሉ፣ አንዳንዶቹ ደግሞ ቀኖና ቤተ ክርስቲያንን የማስጠበቅ ኃላፊነት ነው ይላሉ። ስለዚህ ጉዳይ ቀሲስ ዶክተር ምክረ ሥላሴ ገብረ አማኑኤል ኮንድሬስ የተባለውን የቤተ ክርስቲያን ታሪክ ጸሐፊ የጻፈውን መጽሐፍ በምንጭነት በመጥቀስ እንዲህ ብለው ገልጸውታል። ይህንን የጉባኤ 4 የተለያዩ አባቶች በሊቀመንበርነት መርተውታል። የመጀመሪያው ሊቀመንበር የአንጾኪያ ሊቀ ጳጳስ መላጤዎስ ነው። እርሱ ወዲያውኑ ስለሞተ ታላቁ አባት ጎርጎርዮስ ዘእንዚናዙ ሊቀመንበርነት እንዲሆን ተመረጠ። ነገር ግን ጎርጎርዮስ የቁስጥንጥንያ ፓትርያርክ እንዲሆን የመረጡት ይህ የጉባኤው በመጀመሪያው ስብሰባ ነበር። ቅዱስ ጎርጎርዮስ የጉባኤውን የመክፈቻ ስነ ስርዓትና ጥቂት ስብሰባዎችንም በሊቀመንበርነት ከመራ በኋላ የግብጽና የመቄዶንያ ጳጳሳት ዘግይተው እንደደረሱ የጎርጎርዮስን ለቁስጥንጥንያ ፓትርያርክነት መመረጥን ተቃወሙ። ይህንንም የተቃወሙት በኒቅያ ጉባኤ በ15ኛው ቀኖና መሰረት አንድ ኤጲስቆጶስ ከአንድ ሀገር ስብከት ወደ ሌላ ለመዛወር ክልክል መሆኑን ስለሚያዝ ነበር። ቅዱስ ጎርጎርዮስ የተቃውሞውን ትክክለኛነት አምኖ የፓትርያርክነቱን ስልጣን ያለማንገራገር ለቀቀ። የጉባኤውንም ሊቀመንበርነት ተወ ብሎ ጽፈውልናል። ከዚህም ጉባኤ በቅዱስ ጎርጎርዮስ ዘእንዚናዙ ምትክ ማንም ከግምት ውስጥ ያላስገባውና በወቅቱ ንዑስ ክርስቲያን የነበረውና በሃይማኖትና በምግባሩ ነቀፋ የሌለበትን አረጋዊውን የመንግስት ሹም ኔክታሪዮስን የቁስጥንጥንያ ፓትርያርክ አድርጎ ሾመ። ኔክታሪዮስ ወዲያው ተጠመቀና ከዛም ከእነ ጥምቀቱ ልብሱ
ፓትርያርክ ሆኖ ተሾመ። የሹመት ስነ ስርዓቱ ከተፈጸመ በኋላ የጵጵስና ልብሱን እንዲለብስ ተደርጎ ወዲያው ሁለተኛውን ዓለም አቀፍ የቁስጥንጥንያን ጉባኤ በሊቀ መንበርነት እንዲመራ ተሰይሟል። የቁስጥንጥንያን መንበር ከጥንታዊ ሮም በመቀጠል ያላትን ቅድምና የሚደነግገውን የቀኖና ረቂቅ ያዘጋጀው እርሱ ነበር። ፍላቪያኖስ መላጤዎስን ተክቶ በአንጾኪያ መንበር ላይ የተሾመው በዚህ ጉባኤ ነበር። በዓለም አቀፍ የቤተ ክርስቲያን ጉባኤዎች በተካሄዱ ስነ መለኮታዊ ክርክሮች ውስጥ የአንጾኪያን ሚና የወስን የነበረው የአንጾኪያውያን የነገረ መለኮት ትምህርት ቤት ተብሎ የሚጠራው ነበር። ይህ ትምህርት ቤት ዛሬ እኛ ትምህርት ቤት ብለን እንደምናስበው አይነት ትምህርት ቤት ተቋም አይደለም። ይበልጡን ግን አካባቢያዊ የነገረ መለኮት ትውፊት ትምህርት ቤት አይነት ነበር። የትምህርተ መለኮትና የፍልስፍና ምሁር የሆነው መምህር ፍስሐ ታደሰ ይህንን ትምህርት ቤት በእኛ ሀገር ሁኔታ እንደሚከተለው ያስረዳሉ። ይበልጡን ግን በሀገራችን ትርጓሜ ቤት የላይ ቤት የታች ቤት እንደሚባለው ወይም በአቋቋም ቤት የተክሌ የጎንደር እንደሚባለው በወቅቱ ገናና በነበረው በእስክንድሪያው ትምህርት ቤት አንጻር ራሱን የቻለ ከእስክንድሪያው ትውፊት የሚወዳደር የሚፎካከር የትምህርት ፈሊጥ የትርጓሜ ስልት ነው ብለው ይናገራሉ። ፍስሐ ደስታ የግል ውይይት በሚለው መጽሐፋቸው ዲያቆን ያረጋል አበጋዝ በበኩላቸው የመጽሐፉን ረቂቅ ተመልክተው በሰጡት አስተያየት ላይ ትምህርት ቤት ሲባል የሆነ ግቢን የሚመለከት ብቻ አይመስለኝም፣ እሳቤን የሚገልጥ እንጂ ብለዋል። ይህም ስኩል ኦፍ ታውት አይነትን ነው ብለው የግል ማስታወሻቸው ላይ ጽፈዋል። አንጾኪያ ከተፎካካሪዋ ከእስክንድሪያ ጋር የሮማ ግዛት አጼ የእውቀት ማዕከል ነበረች። ይህ ፉክክር በቤተ ክርስቲያን ሃይማኖታዊ ሕይወት ውስጥ ዘልቆ የገባ ሲሆን ሁለቱም የአንጾኪያና የእስክንድሪያ የነገረ መለኮት ትምህርት ቤቶች የበላይ ለመሆንና ተጽዕኖ ለማድረግ ይታገሉ ነበር። የአንጾኪያውያን ትምህርት ቤት ብዙውን ጊዜ በሶስተኛው መቶ ክፍለ ዘመን መገባደጃ ላይ እንደተመሰረተ ቢቆጠርም በእርግጥ መሰረቱ የተጣለው ግን ከዘመነ ሐዋርያት ማብቃት በኋላ ብዙም ሳይቆይ በአበበውና እጅግ በዳበረው የሶርያውያን መንፈሳዊነት ውስጥ ነበር። ይህንንም በእነርሱ ቅዳሴ ስነ ግጥምና ገዳማዊ ስነ ጽሑፎቻቸው ውስጥ እጅግ ውብ በሆነ አገላለጥ ተገልጦ እናገኘዋለን። የአንጾኪያ ትምህርት ቤት መስራች ከሆኑት መካከል አንዱ ማልኪዮን የተባለ ከሶፊዝም ወደ ክርስትና የመጣ ነበር። በንጉሠ ነገሥት ቀላውዲዮስ ዳግማዊና በአውሬሊየን ዘመነ መንግስት የአንጾኪያን የቤተ ክርስቲያን ካህንም ነበር። ማልኪዮን በርታተ ነገር ሊቅነቱ የሚታወቅ ነበር። በስነ ጽሑፍ ኪሎቱም እጅግ የተከበረ ነው። በ272 ዓመተ ምህረት የጳውሎስ ሳምሳጢ ኑፋቄን ከመቃወሙም በላይ ጳውሎስ ሳምሳጢ እምነቱን በይፋ እንዲያረጋግጥ አስገድዶታል። ጳውሎስ መናፍቅና ወንጀለኛ መሆኑን ለመጥቀስ ለሮምና ለእስክንድሪያ ሊቀ ጳጳሳት የጥሪ ደብዳቤም የጻፈው ይህ ሰው ነበር። በተመሳሳይ ጊዜ 260 ዓመተ ምህረትና በ265 ዓመተ ምህረት መካከል ወደ አንጾኪያ የሄደው የመጽሐፍ ቅዱስ ምሁሩ ሉቂያኖስ የአንጾኪያ ትምህርት ቤት እንዲወለድ አስተዋጽኦ አድርጓል። ሆኖም በአራተኛው መቶ ክፍለ ዘመን የአንጾኪያን የነገረ መለኮት ትምህርትን በማደላደልና ትምህርት ቤቱንም ስመጥር በማድረግ የሚጠቀሱት የጠርሲሱ ጳጳስ ዲዮደረስና የእርሱ ተማሪ የነበረው የሞፖሶቲያው ጳጳስ ቴዎዶር ናቸው። በአንጾኪያ ትምህርት ቤት ውስጥ ሁለት አይነት ትውፊቶች ነበሩ። አንዱ በዲዮዶሮስ የሚወከለው ጽሑፋዊ መንገድ ሲሆን ሌላው በማልኪዮና በዮሐንስ አፈወርቅ የሚወከለው አይነተኛው የኦርቶዶክሳዊ መንገድ ነው። የአንጾኪያ ትምህርት ቤት የቅዱሳት መጻሕፍት የትርጓሜ ትውፊት ወይም ባህል ከእስክንድሪያ የአንድምታ ትርጓሜ ባህል የተለየ ነበር። አንጾኪያውያን ይበልጥ የሚመርጡትና የሚከተሉት የትርጓሜ ባህል የነጠላ ትርጓሜና የታሪካዊ አቀራረብ ስልትን ነበር። ከዚህ በስተጀርባ ግን አንድ መሰረታዊ የፍልስፍና ለመግባባትም ነበር። የአንጾኪያውያን እሳቤ ይበልጥ ወደ ተዳሳሻዊነት ወይም ኤምፒሪካል ሲያጋድል፣ የእስክንድሪያውያን እሳቤ ደግሞ ይበልጥ ሚስጢራዊነትን ወይም ማይስቲካል ወደሚባለው ይንጸባረቅበት ነበር። በዚህ ጽሑፋዊና ተዳሳሻዊ አቀራረባቸው ምክንያት የአንጾኪያ ትርጓሜ ትምህርት ቤት የእስክንድሪያን ትርጓሜ ትምህርት ቤት የቅዱሳት መጻሕፍትን ሚስጥራቸውን በአንድምታ የትርጓሜ ስልት የመረዳትን ትውፊት አስወገዱ። ከዚሁ ጋር ደግሞ አንዳንዶቹ የክርስቶስን አምላክነት ከሰውነቱ ጋር ለማስማማት ተቸገሩ። በዚህም የተነሳ የአቡሊናሪዮስን ስግው ቃል ሰው በሆነ ጊዜ የተዋሃደው ስጋን እንጂ ነፍስን አይደለም፣ ስለ ነፍስ በነፍስ ፋንታ መለኮት ለስጋ ነፍስ ሆነው ሁለቱ ማለት ነፍስና መለኮት ለመዋሃድ አይችሉምና የሚለውን ኑፋቄ በመቃወም ሽፋን በጽንፋዊነት በክርስቶስ ሰው መሆን ወይም በክርስቶስ ሰውነት ላይ ፍጹም ትኩረት አደረጉ። እንዲህ አይነቱ ጽንፋዊነት ደግሞ ወደ ተሳሳተ ድምዳሜ ያደረሳቸው። እስክንድሪያውያን ግን ይበልጡን ምስጢራዊ የትርጓሜ ትውፊትን ማዕከል በማድረግ
በክርስቶስ የባህሪ አምላክነት ላይ ትኩረት አደረጉ። በአንጾኪያ የመጻሕፍት ትርጓሜ ስልት ጽንፈኛ የነበሩት ዲዮዶሮስና ደቀ መዝሙሩ ቴዎዶር ምስጢረ ተዋህዶን በማዛነፍ የአካላዊ ቃልና የትስብእትን ፍጹም ተዋህዶ የተለያዩ ነገሮችን አፋዊ ጥምረት አድርገው ያስተምሩ ነበር። ይህም ትምህርታቸው ደግሞ አካላዊ ቃልን ወደ ሁለት ባህሪ እና ሁለት አካል የሚከፍል ነበር። ይህ አይነቱ ትምህርት አንጾኪያን በምስጢረ ሥጋዌ የሁለት ባህሪ ትምህርት ምንጭ እንድትሆን አድርጓታል። ቴዎዶር ዘመሶፖቶያ ደቀ መዝሙር የነበረው ንስጥሮስ በ428 ዓመተ ምህረት የቁስጥንጥንያ ፓትርያርክ ሲሆን ይህን የተመረዘ የሁለት ባህሪ ትምህርት በቤተ ክርስቲያን ውስጥ ቀውስ ቀሰቀሰ። ከፋርሳውያን ወላጆቹ የተገኘው በአንጾኪያ የመነኮሰውና ከዛም ቄስ የሆነው ንስጥሮስ የጽንፋዊው የአንጾኪያ ትምህርት ቤት ጽንፋዊ ፈለግ ውጤት ነበር። እርሱም የቁስጥንጥንያ ፓትርያርክ መሆኑን እንደምቹ አጋጣሚ በመቁጠር በትምህርት ቤት ብቻ ተወስኖ የነበረውን የዲዮዶሮስንና የቴዎዶሮን የኅድረት ትምህርት ወደ አደባባይ አወጣው። ክህደቱንም አስፋፍቶ ከማርያም የተወለደው ሩቅ ብእሲ ነው፣ ቃል በጥምቀት በዮርዳኖስ እስኪያድርበት ድረስ ወልደ ማርያም የቃል ማደሪያ ለመሆን ተወለደ፣ ስለዚህ ማርያም ወላዲተ ሰብእ ትባላለች እንጂ ወላዲተ አምላክ አትባልም እያለ ማስተማሩን ቀጠለ። በዚህም ትምህርቱ ክርስቶስን ለሁለት ከፍሎታል። በሦስትነት ላይ ርባይን፣ በአንድነት ላይ ምንታዌን አስከትሏል። በዚሁ ኑፋቄው በርካታ አራማጆችንና አቀንቃኞችን በማፍራቱ ቀውሱን ጠርዛ ላይ አደረሱ። ይህንን የንስጥሮስን የኑፋቄ ትምህርት በወቅቱ የእስክንድሪያው ፓትርያርክ ቅዱስ ቄርሎስና ሌሎች አበው ተቃወሙት። በቅዱስ ቄርሎስ መሪነት በ431 ዓመተ ምህረት በኤፌሶን በተካሄደው ሦስተኛው ዓለም አቀፍ የቤተ ክርስቲያን ጉባኤ ንስጥሮስን ከመንበሩ በማንሳት እርሱንና ትምህርቱን አወገዘ። በወቅቱ የአንጾኪያ ጳጳስ በነበረው በዮሐንስ የሚመራውና 34 ጳጳሳትን የሚያካትት የአንጾኪያ ልዑካን በኤፌሶኑ ጉባኤ ዘግይተው በመምጣት ተሳትፈው ነበር። እነዚህ አካላት በንስጥሮስ ላይ የተላለፈውን ውግዘትና ጉባኤውን የተስማማበትን ትምህርት ሃይማኖት ለመቃወም የራሳቸውን ጉባኤ ቢያካሂዱም አልተሳካላቸውም። ቅዱስ ቄርሎስንም በማውገዝ ንስጥሮስንና ትምህርቱን ለመመለስ ያደረጉት ተጋድሎም መና ሆኖ ቀረ። ንስጥሮስም በመጀመሪያ በራሱ ጥያቄ አንጾኪያ አካባቢ ወደሚገኘው የቀድሞ ገዳሙ ሽሽት አድርጎ ነበር። ከዛም በኋላ ግን በ435 ዓመተ ምህረት በንጉሥ ቴዎዶሲዮስ ዳግማዊ መጀመሪያ በአረብ ስላጤ ወደምትገኘው ጴጥራ ከዛም ወደ ላይ ግብጽ ተጋዘ። ከዛም በ449 እና በ451 ዓመተ ምህረት ሞተ ይለናል ዜና መዋዕል። ሆኖም የንስጥሮስ መወገድ ችግሩን አልፈታውም። እንዳውም የጉባኤው ውሳኔ በአንጾኪያና በእስክንድርያ መካከል ለተወሰኑ ዓመታት የቆየ ጊዜያዊ መከፋፈል አምጥቶ ነበር። ጉባኤው የአንጾኪያን ስልጣን ይበልጥ በመቀነስ ለቆጵሮስ ደሴት የራሷ የሆነ አስተዳደር እንዲኖራት እውቅና ሰጠ። ውሎ አድሮ ግን የአንጾኪያው ፓትርያርክ ዮሐንስ በ433 ዓመተ ምህረት የእምነት መግለጫ ጽፎ በጳውሎስ ዘኢሚሳ እጅ ለቅዱስ ቄርሎስ ዘእስክንድርያ ላከ። በዚህ የእምነት መግለጫ ደብዳቤውም የክርስቶስን ፍጹም ሰው ፍጹም አምላክ መሆኑንና እመቤታችንም የወላዲት አምላክ መሆኗን መቀበሉን ገልጦ ጽፏል። ቅዱስ ቄርሎስም ደብዳቤውን በመቀበልና እርሱም ወደ አንጾኪያ ደብዳቤ በመላክ በመካከላቸው ሰላም አወረደ። ዳግም አንድነት ተመስርቶም ነበር። ሆኖም የ433 ዓመተ ምህረት ዳግም አንድነቱ በሁለቱ በኩል ፍጹም የሆነ ሰላምንና ስምምነትን በማምጣት ረገድ አልተሳካም። ከእስክንድርያውያን መካከል ቅዱስ ቄርሎስ የአንጾኪያን ቤተክርስቲያን ከኑፋቄ ለመጠበቅና ለማቅረብ ሲል በርካታ መስዋዕትነትን ከፍሏል ብለው የሚያስቡ ነበሩ። በአንጾኪያውያንም አንዳንዶች በንስጥሮስ መገለልና በእርሱ መወገዝ ቅሬታ የገባቸውና ነገር የሚያቀጣጥሉ ነበሩ። በአንጾኪያ ይኖሩ የነበሩ የንስጥሮስ ተከታዮች ከሮማ ግዛት አጼ ድንበር ውጭ በፋርስ የራሳቸውን የንስጥሮሳውያን ቤተክርስቲያን ለመመስረት ከአንጾኪያ ቤተክርስቲያን ጋር የነበራቸውን ግንኙነት አቋረጡ። የንስጥሮሳውያን የምስራቅ ፓትርያርክ መቀመጫን ወደ ባግዳድ እስከ አዘዋወሩበት እስከ 775 ዓመተ ምህረት ድረስ መቀመጫቸውን በጤግሮስ ወንዝ በሴሉሺያ ሴትፎን ላይ አቋቋሙ። ይህም በአንጾኪያውያን አንድነት ውስጥ የመጀመሪያውን የልዩነት ስብራት አስከተለ። አንጾኪያም በታላቅ መናጋት ታመሰች። እስክንድሪያ ከጉባኤው ኤፌሶን በኋላ በድል አድራጊነት መጓዝ ጀመረች። የእስክንድሪያ ትምህርት ቤትም በተራው በእጅጉ መጠናከር ጀመረ። ቅዱስ ቄርሎስ ዘእስክንድሪያ ለንስጥሮስ ኑፋቄ ምላሽ ሲሰጥ አጽንዖት የሰጠው በስግው ቃልና በትስብእት ፍጹም ተዋህዶ ላይ ነበር። በዚህም መሰረት የንስጥሮስ የሁለት ባህሪ ትምህርት ቦታ እያጣ የቅዱስ ቄርሎስ ከተዋህዶ በፊት ከሁለት ባህሪ ከተዋህዶ በኋላ ያለ መለያየት ያለ መለያየት ያለ መከፋፈል ያለ መጠፋፋት
ያለ መቀላቀል በተዋህዶ አንድ ባህሪ አንድ አካል የሚለው ትምህርት ተደላድሎ ነበር። ሆኖም ይህንን የቃልና የትስብእትን ፍጹም ተዋህዶ የሚገልጠውን ትምህርት የሚያናጋ አዲስ ትምህርት በቁስጥንጥንያው አረጋዊ መነኮስ በአውጣቂ መቀንቀን ጀመረ። አውጣቂ በቁስጥንጥንያ የኢዮብ ገዳም አበምኔት ሲሆን በዚህ ገዳም ከ13 ዓመታት በላይ በአበምኔትነት ከ300 በላይ መነኮሳትን አስተዳድሯል። በእድሜው አረጋዊ ይሁን እንጂ የነገረ መለኮት ታዋቂ አልነበረም። አውጣቂ የቅዱስ ቄርሎስ ወዳጅ ሲሆን ከታላላቅ የእስክንድርያ የነገረ መለኮት ሊቃውንት በ431 ዓመተ ምህረት የተካሄደውን የኤፌሶን ጉባኤ የውሳኔ ቅጂ ጠይቆ በመውሰድ ይከባከበው ነበር። አውጣቂ በቁስጥንጥንያ የንስጥሮስን የሁለት ባህሪ ትምህርት ሲቃወም የነበረ ቢሆንም ከንስጥሮስ የሁለት ባህሪ የኑፋቄ ትምህርት የራቀ መስሎት በምስጢረ ሥጋዌ ትምህርቱ ውላጤን አስተማረ። አውጣቂ ዘውትር በትምህርቱ ክርስቶስ አንድ አካል አንድ ባህሪ ብቻ አለው እያለ ያስተምር ነበር። ይህንን ትምህርት በቅንነት ለሚመለከት ሰው የቅዱስ ቄርሎስን በተዋህዶ አንድ አካል አንድ ባህሪ የሚለውን ትምህርት ሊመስለው ይችላል። ነገር ግን እርሱ ከተዋህዶ በኋላ አንድ ባህሪ ሲል የትስብእትን ባህሪ በመካድ የመለኮትን ባህሪ ብቻ ነው። ከዚህ እምነቱ በመነሳት ስጋና መለኮት በተዋህዱ ጊዜ መለኮት ስጋን ለውጦታል፣ መጦታል። ስጋና መለኮት በተዋህዱ ጊዜ በክርስቶስ የስጋ ባህሪ ተውጦ የመለኮት ባህሪ ብቻ ነው የሚታየው እያለ የአንድ ባህሪ ትምህርትን ከነበረው ትምህርት ለውጦ ማስተማርን ስራው አድርጎ ነበር። በዚህ ምክንያት እርሱ ሆነ ትምህርቱ ሞኖፎሳይት አንድ ነጠላ ባህሪ ሲባል ተከታዮቹም አውጣኪያውያን እየተባሉ ይጠራሉ። የቅብጥ ቤተክርስቲያን የ21ኛው ክፍለ ዘመን የነገረ መለኮት አይናማው ሊቅና ሞጋች የነበሩት መጥሮጶሊስ ቢሾይ ስለ አውጣቂ ኑፋቄና ውብራደቅ እንዲህ ሲሉ አትተዋል። አውጣቂ የአንድ ባህሪ እምነትን መከላከል ጀምሮ ነበር። ከዛ በኋላ ግን የተከላከለበት መንገድ በኑፋቄ የመውደቁ ምክንያት ሆነ። ይኸውም የኮምጣጤ ጠብታ በውቅያኖስ ውስጥ ገብታ እንደሚጠፋው የክርስቶስ መለኮታዊ ባህሪ የክርስቶስን ስጋዊ ባህሪ አጥፍቶታል። ወይም በሌላ አገላለጽ ሁለቱ ባህሪያት ወደ አንድ ባህሪ ተቀላቅለዋል። ይኸውም ሞኖፎሳይት ነው። ምክንያቱም ሞኖፎሳይት ማለት አንድ ነጠላ ባህሪ ብቻ ማለት እንጂ አንድ ዋህድ ባህሪ ማለት አይደለምና ይህም ሚያፊሲስ ይባላል። የኛ ምናምነው ማለት ነው። ሚያፊሲስ የምንለው አንድ ዋህድ ባህሪ የምንለው ነው። የኛ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የምንለው እኛ ነው። እና አውጣኪያውያን ግን አንድ ነጠላ ባህሪ መለኮት ብቻ የሚሉ ናቸው ማለት ነው። እና ያ ማለት ደግሞ መለኮት ሊዳሰስ አይችልም። ክርስቶስ ደግሞ መለኮት ብቻ ከሆነ አይዳሰስም። ክርስቶስን ደግሞ እኛ ዳሰነዋል፣ አብረን በልተናል፣ ጠጥተናል እንላለንና ይሄ ሊሆን አይችልም። ከዚሁ ጋር ደግሞ አውጣቂ በተዋህዶተ ሥጋ ክርስቶስ በትስብእቱ ከኛ ጋር አንድ ነው የሚለውን ኦርቶዶክሳዊ ትምህርት አረጋግጦ ለመመስከር ፈቃደኛ አልሆነም ነበር። የዶሪሊየም ጳጳስ የነበረው አውሳቢስ ለቤተ ክርስቲያን ጉዳይ ዘውትር በመናገሻዋ ከተማዋ በቁስጥንጥንያ ወደሚገኘው መንበረ ፓትርያርክ ይመጣ ነበር። እግረ መንገዱንም ለብዙ ጊዜ አውጣቂ ወደሚኖርበት ገዳም እየተመላለሰ ይጎበኘው ነበር። በጉብኝቱም ወቅት ከአውጣቂ ጋር በነገረ መለኮት ጉዳዮች ላይ ይከራከሩ ነበር። በዚህም ክርክራቸው አውጣቂ የሚያምነው ሁለቱ ባህሪያት ወደ አንድ ባህሪ እንደተቀላቀሉና መለኮታዊ ባህሪ የስጋን ባህሪ እንደዋጠው መሆኑን አረጋግጧል። በዚህም እምነቱ ኦርቶዶክሳዊው አለመሆኑን እርግጠኛ ነበር። አውጣቂ በበኩሉ ደግሞ አንድ ባህሪ ብቻ የሚለውን ሞኖፎሳይታዊ ትምህርቱን ማሰራጨቱን ተያይዞት ነበር። በወቅቱ አውጣቂ በንጉሠ ነገሥቱ የቅርብ ዘመዶች አማካኝነትም በቀጥታ ቤተ መንግስቱንም የማግኘት ድል ነበረው። የእርሱ የቤተ መንግስቱ አገናኝ ድልድይ ሆኖ ያገለገለው ደግሞ የእርሱ የንስሐ ልጅ የነበረውና የንጉሥ ቴዎዶሲዮስ ዳግማዊ የእህት ልጅና የቅርብ ሰው የነበረው ክሪሳፊዮስ ነበር። አረጋዊ አውጣቂ ይህንን ሰው በመሳሪያነት በመጠቀም በዳግማዊ ቴዎዶሲዮስ ቤተ መንግስት ውስጥ ቀጥታ ተጽዕኖ አሳረፍ ነበር። የዳግማዊ ቴዎዶሲዮስን ቀልብ መሳብ ብቻ ሳይሆን ሙሉ በሙሉ ተቆጣጥሮት ነበር ይለናል ዜና መዋዕሉ። አውጣቂ በቤተ መንግስቱ ያለውን ተደማጭነትና ገደብ የለሽ ተጽዕኖውን ተጠቅሞ በቁስጥንጥንያና የአካባቢው የሚገኙ ገዳማውያን ተቆጣጥሮ ነበር። ለ8 ዓመታት በግዛት አጼ ውስጥ እጅግ ኃያላን ከሆኑት መካከል አንዱ ነበር። በዚህ ጊዜ እርሱንና ደጋፊዎቹን ማሸነፍ አይቻልም ነበር። ደጋፊዎቹም በገዳማዊ ሕይወታቸው ምጥኑ የነበሩ ነገር ግን ያልተማሩ መነኮሳትና የከተማው ሕዝብ ነበሩ። የቤተ መንግስቱንና የሕዝቡን ድጋፍ ተጠቅሞ ደረጃ በደረጃ ተቃዋሚዎችን ከቁስጥንጥንያ ቤተ ክርስቲያን ማስወገድ ችሎም ነበር። እርሱ የአንድ ገዳም አበምኔት ሆኖ በርካታ ጳጳሳትን ከመንበራቸው ተሰደው እንዲታሰሩና እንዲጋዙም አድርጓል። የቤተ መንግስቱም የመነኮሳቱና
የህዝቡ ድጋፍ ድንቅ ያለው ብራውን ሚሊሰንት የተባለ የታሪክ ምሁር እንዲህ ብሏል። አንድ ሰው በትምህርተ መለኮት ደረጃ ግልጽ ስህተት መስራቱ እየታወቀ በቤተ መንግሥት ስልጣንና በህዝብ ድጋፍ በመታገዝ በእምነታቸው ምንም አይነት ኑፋቄያዊ ምልክት ባላሳዩ ሰዎች ላይ የኑፋቄ ውግዘት መወርወሩን መገንዘብ ለታሪክ ምሁራን በጣም ምጸት ነው ይለናል። በዚህ ጊዜ ደግሞ የምስራቁ ቤተ ክህነት በአንጾኪያውያንና በእስክንድሪያውያን መካከል በተቀሰቀሰው ሽኩቻ ምክንያት የሮማ ግዛት አጼው የምስራቁ ቤተ ክህነት አየር በእጅጉ ተበክሎ ነበር። አውጣኪ ደግሞ ለእስክንድሪያውያን ነገረ መለኮት ቀናይነቱን ሲያሳይ የአንጾኪያውያንን ነገረ መለኮት በግልጥ ይቃወም ነበር። ይህ ደግሞ ተጨማሪ ውጥረትን አስከተለ። በጊዜው የቁስጥንጥንያ ሊቀ ጳጳስ የነበረው ፍላቪያኖስ ይህንን የአውጣኪን ኑፋቂያዊ ትምህርት ከዶሬሊዮው ጳጳስ ከአውሳቢዮስ ሰማ። ፓትርያርክ ፍላቪያኖስ ይልቁንም በክሱ በመደነቅ አውሳቢዮስን አረጋዊውን መነኩሴ መጀመሪያ በግሉ እንዲያገኘውና በመካከላቸው ያለውን ውዝግብ እንዲፈታ መክሮት ነበር። ተጨማሪ ምስክሮች ሊሆኑ የሚችሉ ሌሎች ጳጳሳትንና የአውጣኪንንም ትምህርት ሊያረጋግጡ የሚችሉ ቀሲስ ዮሐንስንና ዲያቆን እንድርያስን ወደ አውጣኪ እንዲልካቸው ሐሳብ ሰጥተውት ነበር። በዚሁ መሰረት ለአውጣኪ ጥሪ እንዲያደርጉለት ሁለቱን ላካቸው። እነርሱም ከእርሱት ጋር ተወያይተውና ጥሪ አድርገውለት ተመለሱ። ፍላቪያኖስ ከጉባኤው በፊት ስህተቱን እንዲያርም ደብዳቤ ጽፎለት ነበር። አውጣኪ ግን ከቤተ መንግስቱ ጋር ያለውን ዝምድና የልብ ልብ እንዲሰማው ሳያደርገው አልቀረም መሰልና የሊቀ ጳጳሱን ምክርና ተግሳጽ ወደ ጎን በመግፋት ኑፋቂያዊ ትምህርቱን በማስተማር ጸና። በዚህን ጊዜ ነበር የአውጣኪ ኑፋቄ የሚመረመርና ውሳኔ የሚያሳልፍ አካባቢያዊ ጉባኤ በ448 ዓመተ ምህረት በቁስጥንጥንያ ተጠራ። የጉባኤው ሊቀመንበር የቁስጥንጥንያው ፓትርያርክ ፍላቪያኖስ ሲሆን በጉባኤውም 32 ጳጳሳትና 23 የታላላቅ ገዳማት አበምኔቶችም ተሳትፎ ነበር። ከህዳር 8 እስከ 22 በተካሄደው በዚህ አካባቢያዊ ጉባኤ የአውጣኪ ትምህርት መመርመር ጀመረ። ምርመራውም በሁለት አክፋላት ጊዜ የተከፈለ ነበር። የመጀመሪያው አውጣኪ በሲኖዶሱ ፊት በመቅረብ ራሱን እንዲከላከል የተጠየቀበት ጊዜ ነበር። አውጣኪም በጉባኤው በአካል ቀርቦ ስለ ትምህርቱ እንዲያብራራ ጥሪ ቢደረግለትም ቀርቦ ለማብራራት አንገራገረ። ለሶስት ጊዜያትም ጥሪ ቢደረግለትም ለመታዘዝ ፈቃደኛ ሳይሆን ቀረ። ሁለተኛው ክፍለ ጊዜ የእርሱ ክስ በይፋ መደመጥ የተጀመረበት ጊዜ ነበር። ቀደም ብሎ የአውጣኪን የእምነት አቋም እንዲጠይቁ ተልከው የነበሩ ቀሲስ ዮሐንስና ዲያቆን እንድርያስ አውጣኪን በተመለከተ ዘገባ እንዲያቀርቡ ተጠየቁ። እነርሱም ዝርዝር ነገር ካቀረቡ በኋላ የመጨረሻ አውጣኪ የኒቅያንና የኤፌሶንን ጉባኤ ውሳኔ እንዲቀበል እንዳረጋገጠላቸው በሪፖርታቸው ተመልክተዋል። ሆኖም ግን ሪፖርቱ ሲነበብ እርሱ ክርስቶስ በተዋህዶ አንድ ባህሪ አንድ አካል መሆኑንና በተስብእቱ ከኛ ጋር አንድ መሆኑን አለመቀበሉን ተረጋግጧል። በተመሳሳይ ቀን ማማስና ቴዎፍሎስ በተባሉ ቀሳውስት በኩል ለሁለተኛ ጊዜ ጥሪ ተላልፎለት ነበር። እነርሱም ተመልሰው በመምጣት አውጣኪ መታመሙንና ገዳሙን ትቶ መምጣት እንደማይችል እንደገለጠላቸው ለጉባኤው ሪፖርት አደረጉ። ቄስ ቴዎፍሎስም ለጉባኤው አውጣኪ በሁለት ባህሪ ላይ ያለውን እምነቱን አስመልክቶ ሲጠይቀው አውጣኪ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ይቀበልና በተመሳሳይ ግን ሁለት ባህሪያት መኖራቸውን በተመለከተ ለማረጋገጥ ፈቃደኛ ለመሆኑን ማረጋገጡን በሰጠው ምስክርነት ተመልክቷል። ሲኖዶሱም ሶስተኛውን ጥሪ ሜምኖንና ኤጲፋኒዮስን በተባሉት ቀሳውስትና ጀርማኖስ በተባለ ዲያቆን በኩል ላከ። በዚህ ወቅት አብርሃም የተባለ አንድ የገዳም አበምኔት 3 ዲያቆናት አጅበውት ወደ ጉባኤው መጣ። ይኸውም አበምኔት አውጣኪ መታመሙንና እርሱም የመጣው አውጣኪንን ወክሎ ለክሶቹ መልስ ለመስጠት እንደሆነ ተናገረ። ነገር ግን ጉባኤው አልፈቀደለትም። በዚህን ጊዜ ለጉባኤው እንዲነበብለት የእምነት መግለጫ ጽሑፍ በመልእክተኛ ላከ። ይህም አልተሳካም። ነገር ግን እርሱ ለጉባኤው ያስገባውን ጽሑፍ የተቀበለው ሆነ ያነበበው አልነበረም። የጉባኤው ሊቀመንበር የነበረው ፍላቪያኖስ ራሱ በአካል ቀርቦ እንዲያነባው ቢጠይቀውም ራሱ ለማንበብ ፈቃደኛ ሳይሆን ቀረ። በኋላ ግን አውጣኪ የንጉሠ ነገሥቱ ሕጋዊ ወኪል በመሆንና አስፈሪ በሆነ ወታደራዊ አጀብ ታጅቦ ከመጣው ልዑል ፍሌሬቲዮስ ጋር በሲኖዶስ ጉባኤ ላይ ተገኘ። በዚህን ጊዜ የእርሱ ጉዳይ በወጉ መታየት ጀመረ። በዚህ ወቅት የዶሬሊየም ጳጳስ አውሳቢዮስ አውጣኪን እንዲህ ሲል መጠየቁን በቃለ ጉባኤው ተመልክቷል። ከተዋህዶ በኋላ ሁለት ባህሪያት መኖራቸውንና ክርስቶስ ከስጋዌ በኋላ ከኛ ጋር አንድ ባህሪ እንደሆነ ታምናለህ ወይስ አታምንም ይለዋል። አውጣኪ ደግሞ እንዲህ ሲል መልስ ሰጠ። እኔ የልጁ በአካል መገኘት ከቅድስት ድንግል ማርያም አካል እንደሆነና ለኛ ድህነት ፍጹም ሰው እንደሆነ አምናለሁ።
እኔ የሰው አካል የእግዚአብሔር አካል ሆነ አልልም፣ ነገር ግን ሰው ስለሆነው የእግዚአብሔር አካል እናገራለሁ። ጌታም ከድንግል ሥጋ ሆነ ላለው ከዚህም በላይ አካሉ ከኛ ጋር አንድ ባህሪ እንደሆነ ልጨምርልህ ከፈለክ ይህንን አደርጋለሁ አለው። ከዚህ በተጨማሪ አውጣኪ ክርስቶስ ከሁለት ባህሪ ነው ወይስ አይደለም ተብሎ ሲጠየቅ ደግሞ እኔ ከተዋህዶ በፊት መለኮትና ትስብእት ሁለት ባህሪያት እንደነበረው አምናለሁ፣ ከተዋህዶ በኋላ ግን አንድ ባህሪን ብቻ አምናለሁ ሲል መልሷል። አብሮት በጉባኤው ላይ የተገኘው የንጉሠ ነገሥቱ ሹም ክርስቶስ ሁለት ባህሪ መሆኑንና ከኛ ጋር ያለውን የባህሪ አንድነት ታምናለህ ብሎ ሲጠይቀው አውጣቂ እኔ የቅዱስ ቄርሎስንና የቅዱስ አትናቴዎስን ጽሑፎች አንብቤያለሁ። ከተዋህዶ በፊት ስለ ሁለት ባህሪ ይናገራሉ፣ ከተዋህዶ በኋላ ግን ስለ አንድ ባህሪ ብቻ ነው በማለት መለሰ። ዳግም በአጭሩ ከተዋህዶ በኋላ ሁለት ባህሪን ታምናለህ፣ ይህ ካልሆነ ግን ትወገዛለህ ተባለ። ከተዋህዶ በኋላ ሁለት ባህሪያትን የማትቀበል ከሆነ ደግሞ የሁለቱን ባህሪያት መቀላቀልና መጠፋፋት ተቀብለሃል ሲል ዳግም ተናገረ። በመጨረሻም ፍሎረንቲየስ እየጮኸ ስለ ሁለት ባህሪያት የማይናገርና ሁለት ባህሪን የማይቀበል ርቱ እምነት አይኖረውም በማለት ንግግሩን ቋጨ። ከነዚህ ውይይቶች በኋላ ፍላቪያኖስ እንደ ጉባኤ ሊቀመንበርነቱ አውጣኪ የቫለንቲኒዮስና የአቡሊኔሮስ ተከታይ ነው ሲል ብይን ሰጠ። ጉባኤው አውጣኪን አወገዘ፣ ከስልጣነ ክህነቱን በመሻር ለቀቀው ማለት ነው። የዚህ ጽሑፍ ዓላማ እንግዲህ የጉባኤያቱን ፖለቲካ ታሪክ ከማንሳት ባሻገር ስለ አይነተኛው ነገረ ተዋህዶ ዝርዝር ጉዳይ ማንሳት አይደለም። በዚህ የተነሳ በነገረ አውጣኪን ላይ በዝርዝር መሄድ አላስፈለገም። የአውጣኪም ጉዳይ የተወሰነው በዚሁ ማዕቀፍ መሆኑን ማስታወስ ፈልጋለሁ። አሁንም ነገረ አውጣኪ በታሪክ አኳያ የራሱን ችሎ መጠናት እንዳለበት አምናለሁ። ይሁንና በዚህ መጽሐፍ የኔ ዓላማ ነገረ አውጣኪንን ማጥናት ባይሆንም የመጽሐፉን ረቂቅ የተመለከቱ ትምህርተ መለኮት ምሁራንና መምህራን አውጣኪንን በተመለከተ የሰጡኝን አስተያየት ወደ ጎን ማለት አልፈለጉም። አስተያየታቸውን ከልብ በመውሰድ ነገረ አውጣኪንን ጊዜ ወስጄም በመጠኑም ለማጥናት ሞክሬያለሁ። መጽሐፉ ከተያዘለት የህትመት ጊዜ በ2 ወራት እንዲዘገየ ምክንያት ሆኗል። በዚህ ሂደት እርሱን የተመለከቱ በርከት ያሉ ታሪካዊ ሰነዶችን ለመፈተሽም ሞክሬያለሁ። በቪሲ ሳሙኤል ዘ ካውንስል ኦፍ ኬልሴዶን በተሰኘው መጽሐፋቸው አውጣኪ የተረጋገጠ መናፍቅ አልነበረም የሚሉ አስተያየቶች አሉ ብለው ካሰፈሩት ነጥብ በስተቀር የእርሱን መናፍቅ አለመሆን በተጨባጭ የሚያረጋግጡ ታሪካዊ ሰነዶችን እኔ አላገኘሁም። ቪሲ ሳሙኤል ያቀረቡት ደግሞ አስተያየትን እንጂ የተረጋገጠ ታሪካዊ እውነታን አይደለም። አስተያየቶች ደግሞ ታሪካዊ ግኝቶች አይደሉም፣ ወይም ለታሪካዊ ክርክሮች እንደ ተጨባጭ ማስረጃ አይቀመጡ። ሆኖም እርሳቸው ያነሷቸው ነጥቦች ለተጨማሪ ጥናት ጋባዥ ቢሆኑም እንዲያውም እኔ ያገኘኋቸው ብዙዎች ሰነዶች የሚያመለክቱት መሆኑን ነው። እርሱ አለመሆኑን የሚያረጋግጡ ታሪካዊ ሰነዶች ካሉ ቀርበው ከታሪካዊ ዕውቀት አኳያ ልንነጋገር ይገባል። በእኔ መለስተኛ ጥናት ግን ይህ መጽሐፍ ማተሚያ ቤት እስከገባበት ድረስ ታሪካዊ ሰነድ አላገኘውም። ከዚህም ጋር ደግሞ ሃይማኖተ ንስጡር የሆኑ አካላት አውጣኪንን ታከው አይነተኛውን ነገረ ተዋህዶ ለማጥቃት ሲሞክሩ አስተውያለሁ። በስርዋጽ ግን የቤተ ክርስቲያናችን መንፈሳዊ ኮሌጆች መምህራንና ደቀ መዛሙርት ከመፈራረጃ ወጥተውና በኦርቶዶክሳዊ ማይቀፈ እይታ ይህንን ያን በአካዳሚያዊ ተዋሶችን በነጻነት ማካሄድ ይኖርባቸዋል የሚል እምነት አለኝ። ከዚህ በኋላ እንግዲህ ከጉባኤ አውጣኪን አውግዘው የፈረሙ 30 ጳጳሳትና 23 አበምኔቶች ነበሩ። አውጣኪንን በንጉሠ ነገሥቱ መቀመጫ ከተማ በቁስጥንጥንያ በተካሄደው በዚህ አካባቢያዊ ጉባኤ ቢወገዝም የውግዘቱ ሂደት ውዝግብ አስነሳ። በእርሱ ዙሪያ የነበሩት ገዳማውያን መነኮሳት መሪያችንን ፍላቪያኖስን አውገዘብን ብለው በእጅጉ ተቆጡ። ፍላቪያኖስ አውጣኪንን በማውገዙ ደግሞ እርሱን በመደገፍ የቆሙ ገዳማውያን አበው ነበሩ። የዳግማዊ ቴዎዶሲዮስ ቤተ መንግስት ደግሞ ለአውጣኪ ይወግን ስለነበር ሊቀ ጳጳስ ፍላቪያኖስ እጅግ ተሳቅቆና ተሸማቆ መኖር ጀምሮ ነበር። የሁለተኛው የኤፌሶን ጉባኤ ከመካሄዱ በፊት ስልጣኑን በገዛ ፈቃዱ ለመልቀቅ ፈቃደኝነቱን ቢገልጥም የንጉሠ ነገሥቱ ይህ እንዲሆን አላደረጉም ነበር። አውጣኪም እርሱን ባወገዘው ጉባኤ ላይ ያለውን ቅሬታ ለፖፕ ሊዮን ዘሮምና ለንጉሠ ነገሥቱ አሰማ። አውጣኪ በቤተ መንግስቱ በሚገኘው ወዳጁ አማካይነት ለንጉሠ ነገሥቱ ያስገባው የቅሬታ ደብዳቤ ውጤት አመጣለት። ውጤቱም ሌላ ዓለም አቀፍ ጉባኤ እንዲጠራ አስገደደው። ንጉሠ ነገሥቱም በእስክንድርያ መንበር ላይ በወቅቱ ለተቀመጠው ለታላቁ ቅዱስ ዲዮስቆሮስ ደብዳቤ ጻፈለት። በዚህም ደብዳቤ የሲኖዶሱ ጉባኤ ተጠርቶ የአውጣኪ ጉዳይ ዳግም እንዲደረግ አሳስቦት ነበር። በ12ኛው መቶ ክፍለ ዘመን አጋማሽ ላይ የተነሳ የዓለም ታሪክ ጸሐፊው የነበረው ጊዮርጊስ ወልደ ሐሚድ ይህንን አስመልክቶ እንዲህ ብሏል።
እሱም ወደ ዳግማዊ ቴዎዶሲዮስ ሄዶ እሱ ከሊቃነ ጳጳሳት እንደተገፋና እሱም ያለ ፍርድ እንደተሻረ አድርጎ ከሰሰ። እሱም ነገሩን ይመረምሩ ዘንድ ጉባኤ ያዘዘለት፣ በኤፌሶንም ጉባኤ ያደረጉለት ይለናል። የንጉሠ ነገሥቱን ደብዳቤ መሰረት አድርጎ ጉባኤ በመጥራት በእርሱ መሪነት በኢየሩሳሌሙ ሊቀ ጳጳስ በጁቬናልና በቂሳርያ ዘቀጰዶቅያ ሊቀ ጳጳሳት ታላሲዮስ ረዳትነት ንጉሠ ነገሥቱ በሰየማቸው በሹማምንቱ አቅጣጫ ሰጪነት በ449 ዓመተ ምህረት በኤፌሶን ዳግም ጉባኤ ተደረገ ይሉናል። ጉባኤው የአውጣኪንን የምህረት ክህደት ቃሉን አዳመጠ። እርሱም እምነቴ የሰለስቱ ምዕትና የቅዱስ ቄርሎስ ነው በማለት እምነቱን በመሐላ አስረገጠ። ጉባኤውም አውጣኪንን ከውግዘት በመፍታት ወደ ቀደመው ኃላፊነቱ እንዲመለስ ውሳኔ አሳለፈ። የእርሱ ተቃዋሚዎች የነበሩትን የቁስጥንጥንያውን ፓትርያርክ ፍላቪያኖስንና የዶሬሊያን ጳጳስ አውሳቢዮስን አወገዘ። ጉባኤው ከነዚህ በተጨማሪ ንስጥሮሳዊ አስተምህሮን የሚያቀነቅኑትን አባስ ዘኤዴሳ፣ ዳንኤል ዘካራህሬ፣ ኤራኒየስ ዘጤሮስ፣ ባቢለስ ዘአኩሊኔዮ፣ ሶፎሮኒዮስ ዘቁስጥንጥንያ፣ ቴዎድሮስ ዘቄሮስና ዶምነስ ዘአንጾኪያን አወገዘ። እንዲሁም ዲዮዶሮስ ዘጤርሴስ ንስጥሮሳዊ መሆኑንም አውጇል። አውጣኪ ራሱን ከውግዘት ለማዳን እምነቴ የሰለስቱ ምዕትና የቅዱስ ቄርሎስ ነው በማለት ለጊዜው ዋሽቶ ጉባኤውን አሳስቶ ነበር። ይህንን በተመለከተ ጊዮርጊስ ወልደ አሚድ በበኩሉ የሚከተለውን ብሎናል። ከዚህ በኋላ በጉባኤው ላይ አውጣኪ ሃይማኖት ጉዳይ መረመሩ። ስለ አውጣኪ ጉዳይ ሃይማኖት መረመሩ። የቁስጥንጥንያ ኤጲስቆጶስ አቭላኒዮስ ፍላቪያኖስ ለመሻሩ በቂ ምክንያት የሆነበትን አስረዳ። እነሱም በአገባቡ የተሻረ መሆኑን አስጸደቁ። አውጣኪም በሸፍጥ ይቅርታ ለመነ። ይህንም ያደረገው ያለ ዕውቀት እንደሆነ አሳሰበ። በደሉንም አመነ። በእጁም የቀናችው ሃይማኖት የአበው ሃይማኖት እንደሆነችና ከእሷም ለዘላለሙ ፈቀቅ እንደማይል ፈረመ። ወደፊትም በፍጹም ላይክድ ተገዝቶ በተንኮልና በሸፍጥ ከግዛቱ ይፈቱት ዘንድ ለመናቸው። እነሱም በቅንነት ተቀበሉት፣ ወደ ቦታውም መለሱት። ከዚህም በኋላ ግን ይህ ጉባኤ ከጉባኤያት ሁሉ የተለየ እንደሆነ ለመግለጽ ወደ ስድቡ ተመለሰ። በዚህ መልኩ የወላጤ ትምህርቱን በመቀጠሉ በቅዱስ ዲዮስቆሮስ ተወግዟል። አውጣኪ በቅዱስ ዲዮስቆሮስ መወገዙን ለማመላከት ከሚጠቀሱት ንግግሮቹ አንዱ በኬልቄዶን ጉባኤ ያደረገው የሚከተለው ንግግሩ እንደሆነ ልብ ልንል እንችላለን። አውጣኪ በቤተ ክርስቲያን አስተምህሮች የተከለከሉ እምነቶችን የሚያምን ከሆነ ቅጣት ብቻ ሳይሆን እሳትም ጭምር ይገባዋል። ነገር ግን የእኔ ስጋት ለኩላዊውና ሐዋርያዊው እምነት እንጂ ለማንም ሰው አይደለም ተብሏል። ሆኖም ግን የመወጋገዙ ውዝግቡ እንደቀጠለ ነበር። ፍቅረ ሲመት በወለደው እብደት ፖፕ ሊዮን ዘሮም በቅዱስ ዲዮስቆሮስ የተመራውን ሁለተኛውን የኤፌሶንን ጉባኤ ፈያት ብሎ በመጥራት የጉባኤውን ሊቀመንበር ቅዱስ ዲዮስቆሮስን አወገዘው። ከዛም ፖፕ ሊዮን የዳግማዊ ቴዎዶሲዮስን ሞት ተከትሎ ወደ ንግስና መንበሩ ለመጡት ለንጉስ መርቅያንና ለንግስት ብርክሊያ ኢቀኖናዊ ጋብቻ እውቅና በመስጠት ከቁስጥንጥንያ ቤተ መንግስት ጋር ወዳጅነትን መሰረተ። በጊዜው በቅዱስ ዲዮስቆሮስ ሊቀ ጳጳስና የምትመራው የእስክንድሪያ ቤተ ክርስቲያን ዳግም ለኢቀኖናዊው ጋብቻ እውቅና ነፈገች። ይህ ሁነት ደግሞ በእስክንድሪያ ቤተ ክህነትና በቁስጥንጥንያ ቤተ መንግስት መካከል ቅራኔን አስከተለ። ይህን እንደ ምቹ አጋጣሚ የቆጠረው የሮሙ ፖፕ ይበልጥ ወዳጅነትን ከቁስጥንጥንያ ቤተ መንግስት ጋር በማጠናከርና ወዳጅነቱንም በመጠቀም ንጉስ መርቅያንና ንግስት ብርክሊያ አራተኛው ዓለም አቀፍ የቤተ ክርስቲያን ጉባኤ እንዲጠራ ትእዛዝ እንዲያስተላልፉ አግባባቸው። በፖፕ ሊዮን አግባቢነት ደግሞ ንጉስ መርቅያን በ451 ዓመተ ምህረት ዓለም አቀፍ የቤተ ክርስቲያን ጉባኤ እንዲካሄድ ለሁሉም ጳጳሳት ጥብቅ ጥሪ አስተላለፈ። ጉባኤውም ሲካሄድ የነበረው በኒቂያ ቢሆንም ከንጉሠ ነገሥቱ ድህነት ጋር በተያያዘ በኬልቄዶን እንዲካሄድ በንጉስ መርቅያን ተወሰነ። የንጉሱን ውሳኔ ተከትሎ በፖለቲካ ጥለፍልፎች የታጀበው ጉባኤ በቤተ መንግስት ሹማምንት መሪነትና በሮሙ ፖፕ መልእክተኞች አጋፋሪነት በኬልቄዶን ተካሄደ። በብዙዎች ውጥረትና ተንኮል የተካሄደው ይህ ጉባኤ በብዙ መከራና ስቃይ ቀደም ብሎ በሐዋርያት በኋላም በነ ቅዱስ አትናቴዎስ፣ ዮሐንስ አፈወርቅ፣ ቅዱስ ቄርሎስ ተጠብቆ የቆየውን የቤተ ክርስቲያን መብትና ክብር በቁስጥንጥንያ ቤተ መንግስትና በቤተ መንግስቱ ራት አግቢዎች በማስደፈር ተጠናቀቀ። ቅዱስ ዲዮስቆሮስን ለማውገዝና ለማጋዝ ብቻ የተጠራ የሚመስለው ጉባኤ ቅዱሱን አባት በማውገዝ ከስልጣኑ አወረደው። ከዛም ጉባኤው ሳይጠናቀቅና ውሳኔው ሳይደርስም ንጉስ መርቅያን አስቀድሞ የጉባኤውን ውሳኔ በማጽናት ቅዱስ ዲዮስቆሮስን እጅግ የበዛ መከራና ስቃይ ተፈጽሞበት ወደ ጋግራን እንዲጋዝ አደረገው።
ጉባኤ ኬልቄዶን ከዚህ በተጨማሪ ልዩ ልዩ ውሳኔዎችን የተላለፈበት ጉባኤ ነበር። በ70 ዓመተ ምህረት የደረሰውን የኢየሩሳሌም ጥፋትን ተከትሎ የኢየሩሳሌም መንበር ስልጣን በአንጾኪያ መንበር ስር ሆኖ ቆይቶ ነበር። የኬልቄዶን ጉባኤ ደግሞ የኢየሩሳሌም መንበር የራሱ የሆነ ስልጣን እንዲኖረው ከአንጾኪያ እንዲለይ ወስኗል። ከዚህ ጊዜ ጀምሮ የኢየሩሳሌም መንበር የዛሬዋን እስራኤልን፣ ፍልስጤምንና ዮርዳኖስን ግዛት በማካተት እንዲያስተዳድር ሆኖ ነበር። የአንጾኪያ መንበር ግዛታዊ ድንበር የመጨረሻ ውሳኔም ያገኘው በዚሁ ጉባኤ ነበር። የሚያካትታቸው ስፍራዎችም 12 የሮማ ግዛቶችንና ክርስቲያናዊውን የፋርስ ግዛቶች ነበር። ይህ የዛሬዎቹን ሶሪያን፣ ሊባኖስን፣ ኢራቅን፣ የአረብ ባሕረ ገብ መሬትን፣ ደቡብ ምስራቅ ቱርክን፣ ኢራንን፣ ህንድን የሚከብ መንበር ነበር። ጉባኤው ለሮም፣ ለቁስጥንጥንያ፣ ለእስክንድሪያ፣ ለአንጾኪያና ለኢየሩሳሌም ሊቃነ ጳጳሳት የፓትርያርክነት እውቅና ሰጥቶም ነበር። እነርሱም በሚያስተዳድሯቸው አካባቢዎች የስልጣን ተጽዕኖአቸውም እንደ መንበረ ፓትርያርክ ነበር። ፓትርያርክ ወይም ርዕሰ አበው የተሰኘው ማዕረግ ከ4ኛው መቶ ክፍለ ዘመን ጀምሮ በኢ ወጋዊነት አገልግሎት ላይ ቢውልም ምናልባት በ3ኛው መቶ ክፍለ ዘመን መጀመሪያዎች አገልግሎት ላይ ሳይውል አልቀረም። ከኬልቄዶን ጉባኤ በኋላ ግን የአንጾኪያው ሊቀ ጳጳስ ፓትርያርክ እየተባለ እንደሚጠራው ይታወቃል። የቁስጥንጥንያው ፓትርያርክ የንጉሠ ነገሥቱ መናገሻ ከተማ ፓትርያርክ እንደመሆኑ በ6ኛው መቶ ክፍለ ዘመን የኢኮሙኒካል ፓትርያርክ በመባል ይታወቅ ነበር። ጉባኤውም በቤተ ክርስቲያን ታሪክ የቤተ መንግስቱን ፈቃድ ለመፈጸም ወይም ለማሟላት ብቻ የተካሄደ በመሆኑ አንዲቷን ቤተ ክርስቲያን ለሁለት የከፈለ ክስተት ሆኖ ተመዘገበ። በቤተ ክርስቲያን ቅዱስ ጉባኤ ላይ በተንኮልና በሴራ የቤተ መንግስቱን ሴራዊ ፈቃድ ያስፈጸሙ የቤተ ክርስቲያን ሰዎች ደግሞ መለካውያን ሆነው ተመዘገቡ። የቅጥረኝነት ተልእኳቸውም መለካዊነት እየተባለ ይጠራል። እዚህ ጋር እነዚህን ጉባኤተኞች በተመለከተ 14ኛው መቶ ክፍለ ዘመን የተነሳው ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ያለውን እንደሚከተለው ማስታወስ ያስፈልገናል። የኬልቄዶን ማህበርተኞች የትምህርታቸውን ስንፍና እንናገር። እነርሱም በመርቅያን መንግስት ጊዜ የተሰበሰቡ 636 ኤጲስቆጶሳት ናቸው። በእውነት ስለ እነርሱ ትንቢት አስቀድሞ ተናገረ። ነቢዩ ኢሳይያስም በባህር ላይ የሚጓዙ ክብራቸው ተዋርዷል፣ የኬልቄዶን መርከቦች ዋይ ዋይ ብሎ ተናግሯል። መርከቦቹስ በኬልቄዶን በተሰበሰቡ በጳጳሳቱ ወይም በኤጲስቆጶሳቱ ይተረጎማሉ ብሎ ቅዱስ ጊዮርጊስ ዘጋስጫ ይናገራል። እንግዲህ ሞገዶቹን ለማንሳት ተሰበሰቡ፣ ከአንደበታቸውም የጥፋት ነፋስ ወጥቷልና ስለ ሹመታቸውም ታላቅነት መርከቦች ተባሉ። በዓለም ባህር ሲቀዝፉ ሳሉ እንግዲህ የመርከባቸው አለቃ ሊወድቅ ደረሰ። ይኸውም ከሐዋርያት የተቀበሉት የክርስቶስ ሃይማኖት ነው። ለመለኮት የተገባውን መለኮት አደረገ፣ ለሥጋ የተገባውን ሥጋ አደረገ ብለው ሰውነቱንና መለኮቱን ለሁለት ወገን ከፍለውታል ይለናል በመጽሐፈ ምስጢር አባ ጊዮርጊስ ዘጋስጫ። አሁንም በቤተ ክርስቲያን ተቀምጠው የቤተ መንግስቱን ፈቃድ የሚያስፈጽሙ ግለሰቦች ሆኑ ቡድኖች መለካውያን ሲባሉ አስተሳሰባዊና ድርጊታዊ ተልእኳቸውም መለካዊነት እየተባለ ይጠራል። ሆኖም የታሪኩ ሙሻዙር እንደቀጠለ አሁንም ይገኛል። የኛም ቤተ ክርስቲያን በአሁኑም ጊዜ የሚታየው እንዲህ አይነት ነገሮች መለካዊነቶች ናቸው። ከነዚህ ነገሮች መድኃኔዓለም ክርስቶስ ይጠብቃል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።